ቆይ ልትደፍረኝ ነው የመጣኸው? ልትደፍሩኝ ነው የመጣችሁት? እንደዛ አይደለም። እኔ እኮ እዚህ ጋር በቀልን ነው ማሰበው። ነይ ቁጭ በይ። በደንብ እንተዋወቃለን አልኩሽ አይደል? ቁጭ በይ አርፈሽ። አትንካኝ። ጭራሽ በቤቴ መተልመታኝ ነው። ሂዱጡ። ስለ ዳንኤል ልናወራን የመጣነውና አንዳንድ ስራዎች ያላቃችሁም እናንተን እያልኩ ነው። ቁጭ ብለን እንነጋገራለን። ሰውዬውን ተበቀልሹም ተውሹም እነዚህ ህፃናቶች አያሳዝኑሽም ወይ? አንቺ ማትረቢ ዳንኤል አንቺውሻ እኔ ምንም ማቀው ነገር ሽመልስን የት ነው ያደረጋችሁት እያልኩሽ ነው ያለሁት። ሽመልስን የት ነው ያደረጋችሁት? ሽመልስ የት ነው ያለው እያልኩሽ ነው። አባቱ ምንድነው? ቆይ ያማል። ሽመልስ የት ነው ያለው? እኔ ሽመልስ አላቅም። ሲሰኝነት ነው እንጂ የራስህ ልጆቹን እስኪ ቆይ በፊት ወዴት ነበር የምትሸጧቸው? ኦር ደግሞ ምን ነበር የምታደርጓቸው? አልመልስልም። ማን ስለሆንክ ነው አንተ? እሺ ከሆነ ደግሞ የምትመልሽበትን መንገድ አሳይሻለሁ። ትናገሪያለሽ አትናገሪም? አሁን ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? እያንዳንዷን ቁጭ በል እያልኩ ነው። አልካ ቁጭ በል። ማን አንተ? ቆይ ምንድነው የምትለው አንቺ? ምንድነው የምትፈልገው? ልቀቂያት እሷን። ቆይ ምንድነው የምትፈልገው ከኔ? ግን ትንሽ እድሜያቸው ከፍ ካሉ ሴተኛ ዳሪነት እንደሚሰሩ አውቃለሁ። የት ነው የምታውቃው? ለምንድን ነው ይሰራሉ ቤት ውስጥ። ከዚህ ወንጀል ራስሽን ነፃ ለማድረግ እየሞከርሽ ከሆነ ማይሆን ነገር ውስጥ ነው የምንገባው። መሰለን አቁምና ሽመልስን የት ነው ያደረከው? ቀየረኝ ሰው ነኝ። እዚህ ጋር በቀልን ነው ማሰበው። ግን ትንሽ እድሜያቸው ከፍ ካሉ ሴተኛ ዳሪነት እንደሚሰሩ አውቃለሁ። ከዛ ውጪ ህፃናቶቹ ምናምን ይሄ የሚያደርስ ስራም ይሰራሉና አይንሽ እያየ እንደዚህ አይነት ስራ ሰርተሽ ነው ገንዘብ የምታገኝበት አይደል? አዎ፣ ግን በቃ እኔ ምንም ምርጫ አልነበረኝም። ምርጫ አልነበረኝ። የህፃናቱን ኩላሊት እያስወጣሽ እያሸትሽ ምንም አማራጭ የለኝም ትኛለሽ። እኔ ነገርኩ በቃ አላማዬ ያንን ሰውዬ መበቀል ነው። ሰውዬውን ተበቀልሹም ተውሹም እነዚህ ህፃናቶች አያሳዝኑሽም ወይ? አንቺ ማትረቢ የነዚህ ህፃናቱ ህይወት ትንሽዬ እንኳን አያሳስብሽም? ገጠር ያሉት እናት አባቶቻቸው በእነሱ ህይወት እኮ ነው ቁማር የምትጫወቱት አይደል? አንተ እኔ ላይ የተቆማሪ የተጫወቱብኝን ሰዎች እስቲ ያዛቸውና ጠይቃቸው። ምን ፈልገው ነው ከኔ? ንገረኝ እስቲ። በእርግጠኝነት ነው መናገር። ይሄ ደላላ ራሱ ማለት ነው የሆነ ነገር ፈልጎ ነው እኔን ላከኝ። እዛ ሆን ብሎ ነው ይሄንን ነገር ያደረገው። እሺ ከዛ ሰውን ቀጥይልኝ ወደ ታሪክሽ። በቃ ከዛ በኋላ ያንን ስራ ነበር ስንሰራ የነበረው። በዛ አይነት ወይ ስራችንን ስንቀጥል ቆየን። ከዛ ከባለቤቴ ጋር ግን በቃ መስማማት አልቻልንም። ተለያየን። እሱም የራሱን ስራ ጨመረ በግሉ ማለት ነው። ገንዘቡ አላስማማቸው አለ። አንዱን ኩላሊቱን ስታስወጡ፣ አንዱ ስታሳርዱ፣ አንዱ ሴተኛ ዳሪ ስታስደርጉ ምንም አልስማማ አላችሁ አይደል? ገንዘቡ አይ በገንዘብ ብቻ ሳይሆን እኔ አለቃው እንደሆንኩ እንዲሰማው ሆነ። ይሄን አድርጊ እና ታድርጊ ምናምን ስለው እኔ አንቺ አለቃዬ እንድትሆኚ ስለማልፈልግ ከዚህ ጋር ተለያይተን እኔ ሜራሴን አንቺ ሜራስሽ ምናምን ነገር አለኝ። እና እኔም በጣም በአጭር ጊዜ ውስጥ ያገኘሁት ገንዘብ ስለነበረ ቤቴን ሰርቼ ምናምን ነገር ያንን ሰውዬ በምን አይነት ወይ እንደምበቀለው ማስበበት ሁኔታ ላይ ነበርኩኝና እሱ ምንም እንኳን ስራውን ቢቀጥለው እኔ እዛ ጋር ስራውን አቆሜ ነበረ። በቃ ይሄ የጎጥ ህፃናት ዝውውሩ ምናምን ትቼ አላማዬ ያንን ሰውዬ መበቀል ላይ ነበረ። ግን በቃ ምንም ነገር ማድረግ አልቻልኩኝም። በቃ በጣም ብዙ ሞክሬያለሁ በብዙ ምናምን ነገር። በዛ ሁሉ መሀል ግን እኔን ያገኘኛል፣ ያስፈራራኛል ምናምን ነገር በጣም ብዙ ነገሮችን ያደርግ ነበርና ብቻ በእንደዚህ አይነት ሁኔታ ውስጥ እያለን እንዳልኩ ቤቴ ተወስዶብኛል። አሁን ላይ ማለት በቃ ድንገት ነው ተመተው ማላቃቸው ሰዎች ይሄ ቤቴኛ ነው ይገባኛል ጥያቄ ይዞ መጡ። ከዛ እኔ ትክክለኛ ኦሪጂናል ማስረጃ አለኝ ቤቱን የገዛውበት ከሰዎች ላይ ነው የገዛውትና የገዛውበት ትክክለኛ ማስረጃ አለኝ ምናምን ነገር። እሱን ባሳይም ማስረጃ አድርጌ ባቀርብ ማንም ሰው ሊቀበለኝ አልቻለም። ቤቴ ስትይ እንኳን ትንሽ እንኳን ላይምሮሽ ምንም አይከብድም? በነዛ በምስኪን ህፃናት ህይወት ቸርችረሽ መታመጪውን ገንዘብ
እኔ ያ ሁሉ ጊዜ አረብ ሀገር እንደዛ ተገፍቼ ሰርቼ ያገኘሁትን ገንዘብ ባሌ ሲበለኝ ከዛ ደግሞ የተወሰነ ጊዜ ግማሹን ጊዜ ማለት ይቻላል ገንዘብ ሳይከፍሉኝ ስሰራስ ያ ኢላቢ ዋጋስ የታግኝቻለሁ ሜዳ ላይ እኮ ነው የቀረው በእንደዚህ አይነት መልኩ ነው ታዲያ ማወራረድ የሚችል በምን መንገድ እንዳወራረድ ነው ይፈልገው ማን ነው የሚረዳኝ እኔ አንድም ሰው እኮ ከጎኔ ሊቆም ፈቃደኛ አይደለም ኢቭን ያ ሁሉ ነገር ያሳለፍነው እኔ በብዙ ስቃይ ውስጥ አሳልፌ ያመጣሁትን ገንዘብ የሰጠሁት ባሌ እንኳን እስኪ ከዳኝ ድረስ ንገረኝ እስቲ እኔስ ብቻዬን ቀረሁኝ ያው መጨረሻዬ እዚህ ቦታ ላይ መገኘት ሆነ ማን አዝኖልኛል ማን እናንተ እንኳን ልታዝኑልኝ ሳይሆን ልትወቅሱኝ ነው እዚህ ድረስ የመጣችሁት እኔስ ምን እንዳደርግ ነው እየጠበቃችሁ ያላችሁት ስለ ሀዘን ስለ መወቃቀስ ምናምን ሳይሆን እኛ መብቴ ይፈልጋ ነው አንቺ ጋርም ባለ ሰው ጠቁሞን እዚህ ድረስ የመጣ ነው ማለት ነው ምንድነው መፍትሄ የምትፈልጉት ምንድነው ማግኘት የምትፈልጉት ነገር እሺ ከዛ ሳውን በተዘዋዋሪ እቤትሽን ተቀማሽ እዚህ ወጣሽ ምን አልሽ እሺ ያለሽበት ሁኔታ ሳሁን ላይ በቃ እዚህ ቦታ ላይ የኖርኩ ነው ያለሁት ሽመልስ እንዴት ነው ያለው አሁን ሌላ ወራም እኔ ሽመልስ የት እንዳላላቅ ሽመልስን አታውቂም አዎ ስለሱ ማውቀው ነገር የለኝም እሺ አሁን አንድ አማራጭ ነው እምሰጥሽ ሽመልስ የት እንዳለ ተናገሪያለሽ ወይስ አትናገሪ እኔ ልክ ባቅ ኖሮ እስካሁን ከነገርኩ ታሪክ የሚብስ ነገር የለም ስለዚህ ለምን ይደብቃለሁ ማውቀው ነገር የለም ቀልድ ያዝኑ እንዴ አንቺ ሴትዮ የሚመስልሽ ሽመልስ የት ነው ያለው ንገሪ ሽመልስ የት ነው ያለው ከከይ ማውቀው ነገር የለም እኔ ታውቂው ነገር የለም በሰው ህይወት እንደዛ ተጫውታችሁ ሽመልስን እንደፈለጋችሁ ታግቱታላችሁ እሺ ከዚህ በላይ እኔ ቀልድ ምናምን እንድታወሪልኝ እድል አልሰጥሽም ሽመልስ የት ነው ያለው በቃ አባከኔ ምንም ማውቀው ነገር የለም ለምን ነው ማትረዳኝ ማን ነው የሚያውቀው ታዲያ ካንቺ ውጭ ምናልባት ባለቤት ሊሆን ይችላል ይሄን ነገር የሚያውቀው ለምን እሱን አጠይቁትም እሱኛ ጋር ነው እሱ ጠይቀን ባለቤትሽ ጠቆሞ መሰለን አንቺ ጋር መጣ ነው አይደል አላቅም እኔም እሱ ጋር ነው ለጠቆማችሁ የምችለው እንጂ እኔ ሌላ ምንም ማውቀው ታሪክ የለኝም እሺ አሁን መወሻሸቱ ቀልድ መወራራቱ ከዚህ በላይ በቂ ይመስለኛል ተግባባን ባለቤትሽ ጠቆሞን ሽመልሴት እንዳለ እሷ ናት መታቀበለው መሰለኝ እኮ እዚህ ድረስ አንቺን ፍለጋ ይመጣ ነው አይደል ለምን ነው እንደማዋሻችሁ እየሰባችሁት እንዳላችሁት ሁሉ እሱ ያዋሻችሁ እንደሆነ ማሰብ ያቃታችሁ እንዴ እኔ ምንም ማውቀው ነገር የለኝም እኔ እኮ ከዚህ በኋላ ህይወት ያበቃልኝ ሰው ነኝ ለምን ብዬ ነው ሽመልስ እንደብቄ ምናምን ነገር ያውም ባሌን የምተባበረው ደሞ ባሌን ነው እና አሁን አንቺ ምንም አታውቂም እኔ ምንም ማውቀው ነገር የለም አይደለ ምናልባት አንድ ነገር ልተባበርክ ይችላል ወይ ይሄንን ነገር ሊያደርግ የሚችለው ያረቡ ሰውዬ ነው በምን እርግጠኛውን ሻውን እሱ ስለ ሽመልስ እንደማያውቅ እንደማያውቅ እርግጠኛ መሆን አይደለም ግን እኔ እንዳልኩ ሚስቱ መጀመሪያ አካባቢ ላይ እኔ ያለሁበትን ታሪክ ምናምን ነገር ሁሉንም ነገር ስለነገርኳት አዝነኝም ስለነበረ ይሁን ብቻ ስለሱ ያለው ነገር ምናምን ነገር ታወራኝ ነበር እና ብቻ እንደዚህ ነገሮች ጋር እንደሚነካካ ምናምን ነገር አውቃለሁኝና ምናልባትም እኔ እንዳልኩ ደላላውና ይሄ ሰውዬ ራሱ የሆነ አይነት ግንኙነት እንዳላችሁ ነው የሚሰማኝ እና በዛ ምክንያት ጭምር ምናልባትም ደግሞ ስለ ሽመልስ ሊያውቅ ይችላል እኔ ግን ምንም ማውቀው ነገር የለኝም ወደሱ ግን ልጠቁምህ ይችላል እኮ ማለት እሺ ኦር የሰማሽው ነገር አለ ወይስ ቀጥታ እሱ ጋር እንድንሄድ ለምን ፈለግሽ አንቺ ለኔ የምጠራጥረው ሰው ስለሆነ ነው እንዳልኩ እሱን መበቀል ነበር አላማዬ የተነሳውበት አላማ እሱ ነበርና ብዙ ጊዜ ተከታትየዋለሁ በተጨማሪም ደግሞ አረቧ ሴትዮ የምታወራቸው ነገሮች ነበሩ እሱን ፍንጭ ይዤ ነው እና ሲከታተለው በቃ ሰውየው በጣም መደባበቅ ምናምን የሚወድ አይነት ሰው ነው ከብዙ ሰዎች ጋር ኮኔክሽን ያለው ሰው ነው ይሄዛ እኔ አረብ ሀገር ሳቀው እዛ ቤት ውስጥ የሚኖር በዛ ድሎት ላይ ምናምን የሚኖር አይነት ሰው አይመስልም እዚህ ሲመጣ ወርዶ ከህዝቡ ጋር የሆነ ብቻ ማይሆን አይነት ነገሮች ራሱን ሲደብቅ ኮፍያ አድርጎ ምናምን ነገር መንቀሳቀስ ይወዳል ብቻ ራሱን መደበቅ ላይ ምናምን ጎበዝ ነው እና የሆነ የሚያደርገው ነገር እንዳለ ይገባኛል እንደውም እኔ በዚህ ወይ መበቀል ከቻልኩኝ የሚያደርጋቸው ነገሮች አውቄ በዛ ወይ መበቀል ከቻልኩኝ ብዬ ስከታተለው ነበርና ያን ያክል መረጃ ባላገኝም ብቻ ግን የሆነ የተደበቀ ነገር እንዳለ ያስታውቃል ሰውዬው
ካኮሃኑ ምናምን ስለዛ ስለ ሽመልስ የሚያውቀው ነገር አለ እያልሽኝ ነው እሱ? እኔ ስለ ሽመልስ የሚያውቀው ነገር ያለ ነው የሚመስለኝ እንጂ በሰላም አይመስለኝም። እሺ እንደዛ ከሆነ በጣም ጥሩ። ያለበትን ቦታ ታውቂዋለሽ አንቺ? ኦር ደግሞ ቤቱን የሚኖርበትን ሰፈር አካባቢው? ቤቱን በትክክል አውቀዋለሁ። በጣም በተደጋጋሚ ተከታተለው የሆነ የሚገባበት ቤት አለ እና ያ የሚኖርበት ቤት ነው ብዬ ነው ማሰበውና ላሳያችሁ እችላለሁ እሱን ቤት። እሱኛውን ቤት? ኦኬ በጣም አሪፍ። እንደዛ ከሆነ ነገር ግን እዛም ሂደን ምንም አይነት መረጃ ካጣን ላይክ አንቺ የሆነ ከዚህ ወንጀል ራስሽን ነፃ ለማድረግ እየሞከርሽ ከሆነ ማይሆን ነገር ውስጥ ነው የምንገባው ተይዘን። ገባሽ? ያሱ ችግር የለውም። በእርግጠኝነት ይሄ ሰውዬ ከሆነ ነገር ጋር ያገናኛል። ምናልባት ሽመልስ እሱ ባያግተው እንኳን ስለ ሽመልስ የሆነ መረጃ እንዳለው ነው ማስበው። ስለዚህ በእርግጠኝነት ከሱ የሆነ ነገር እንደምታገኙት ነው ማስበው። ብቻውን ነው የሚኖረው ሰውዬ? እኔ አላውቅም፣ ግን ብቻ ግን እዛ ቤት ብቻውን ነው ሲገባም ሲወጣም የማየው። እሱን ስከተል ነው እዛ ቤት እዛ አካባቢ የሚሄደው። እሱ ብቻ ነው የሚገባው የሚወጣው። ሌላ ምንም አይነት ሰው አይቻላል ማውቀው ነገር የለም። እንግዲህ ተመልካቾቻችን ከሷ ጋር የነበረንን ቆይታ እንደሰማችሁት ነው። እንግዲህ በጣም በሚያሰቅቅና በሚያሳዝን ሁኔታ የህፃናትን ህይወት ኩላሊታቸውን አሊያም ሴቶችን ከፍ ያሉትን ደግሞ ማስደፈር እንደገና ማስገደል በጣም ማይሆን ለሰው ጭንቅላትም ለማሰብም ለማውራትም በጣም የሚከብድ ነገር ነበር እየሰሩ የነበሩት። ከዛም በተጨማሪ ደግሞ ወንድማችንን በጣም እየፈለግነው ያለው ሽመልስን ደግሞ ያው እነሱ እጅ ላይ እንዳለ ጥቆማም ደርሶናል እና ደግሞ አሁን ደግሞ እቺ ሴትዮ ስለ ሽመልስ ምንም ማውቀው ነገር የለም፣ ግን ደግሞ ያ የአረቡ ሰውዬ ከሽመልስ ጋር በቀጥታም ሆነ በተዘዋዋሪ እጁ እንዳለበት ይሰማኛል ብላ ቤቱን ጠቁማናለች። እስኪ አሁን ደግሞ ተያይዘን ወደ ተጠቆምንበት ቤት እንሄዳለን። እስከዛው ግን እሷ ከኛ ጋር ትቆያለች። ቤተሰቦቻችን እንደምታውቁት እንደተለመደው እንግዲህ በጸሎታችሁ ማግዙን፣ ይሄንን ቻናልም ደግሞ ሰብስክራይብ ሼር በማድረግም አግዙን። ኮሜንት ላይ ማሳባችሁን አስቀምጡልን። ቫይራል እንዲወጣ ደግሞ በደንብ አግዙን። ወንድማችን ሽመልስን ደግሞ እንደምናገኘውና በቅርቡ ደግሞ አስደሳች ዜና እንደምናቀርብላችሁ ተስፋ እናደርጋለን። እስኪ አሁን ደግሞ ወደ ተጠቆምንበት ቤት አንድ ላይ ሄደን እዛ ደግሞ የሚፈጠረውን ነገር አብረን የምናይ ይሆናል። ተመልካቾቻችን እንግዲህ የነ ዳንኤል ቤት እንግዲህ የተጠቆምንበት ቦታ ደርሰናል። እንግዲህ ወደ ውስጥ ገብተን እሱን ነው የምናገኝ ወር ደግሞ ሌላ ሰው ነው የምናገኝ። የሚፈጠረውን ነገር አብረን የምናይ ይሆናል። ተከተሉን። እንግዲህ ቤቱ እዚህ ነው። እስኪ አንኳኩተን ማን እንደሚከፍትልን እናያለን። ምን ሆናችሁ ነው? ሰላም፣ እንዴት ነሽ? ማናችሁ እናንተ? እንደኛ እኮ የዳንኤል ጓደኞች ነን። ጓደኞች ናችሁ እና ቀስ ብላችሁ በሩን ልገነጥሉት ነው? አይ ነው አልሰማ ስትይኝ እኮ ነው በተደጋጋሚ ደውለ። ሁለተኛ ጊዜ ነው ያንኳኳው። ግን ልሰብረው ነው በሬ? ዳንኤል የለም ሲጀመር ምንድነው ካሜራ ይዛ እንትኖችን ሰብስበ ጓደኞቹ ነን እኛ እኮ ከዳንኤል ጋር ብዙ ስራዎችን ሰርተናል። ዛሬ ደግሞ ቤት ውስጥ አንዳንድ እኔ ማላቀው ጓደኛ ኖ ከዚህ ከ2 ዓመት ከ3 ዓመት በፊት እኮ አንድ ላይ የተለያዩ ንግዶችን ሰርተናል። ቢዝነሶችን ሰርተናል ነበር። የዳኒ ጓደኛ አላቃችሁም ሲጀመር። እኔ ማላቀውን ሰው ደግሞ አላስገባችሁም። ስለ ቢዝነስ ልናወራ ነው የመጣ ነው ከዳንኤል ጋር ቤት ነው። የለም ዳንኤል የለም እኮ እስኪመጣ ሲጀመር ማላቃችሁም አላስገባችሁም ነው። ስለ ቢዝነስ እያወራን ከዳንኤል ጋር አላስገባችሁም እንዴ ያለሽ? አላቃችሁም እንዴ? ጓደኞችን እንዳለ ቋቃችኋለሁ። እናንተን አላቃችሁም ማለት ነው። እኛ ከ2 ዓመትና ከ3 ዓመት ጓደኞቹ በፊት ነበርንና ትልቅ ቢዝነስ አብረን ነው ለመስራት ነው የመጣ ነው። አባቱ በቃ እኔ አላቃችሁም። ማላቃውን ሰው ደግሞ ቤት እኛ የዳንኤል ጓደኞች ነን እያልንሽ አይደል እንዴ? ናግባ ናግባ ቁጭ በይ። አልቀመጥም ቁጭ በይ ከቤቴ እንዴ? እኛ የዳንኤል ጓደኞች ነን አብረን ስላለ መስራት ነው የመጣ ነው አለሽ። አባቱ አላቃችሁም እያልኩህ እኮ ነው። በደንብ እንተዋወቃለን። አሁን ነይ ቁጭ በይ። በደንብ እንተዋወቃለን አልኩሽ አይደል? ቁጭ በይ አርፈሽ። አትንካኝ። ጭራሽ በቤቴ መተልመታይ ነው። ሂዱጡ። ስለ ዳንኤል ልናወራን የመጣ ነውና አንዳንድ ስራዎች እኔ አላቃችሁም እናንተን እያልኩ ነው። ቁጭ ብለን እንነጋገራለን አልኩሽ አይደል? ቆይ ምንድነው ካሜራው? ምንድነው እነዚህ ኮልኮሌዎችን ሰብስበን ስለሱ ስለ ኮልኮሌ ሆኖ ስለ ካሜራም ሆነ ቀስ በቀስ የምንነጋገር ይሆናል። አባቱ በግዴታ ነው እንዴ? ቆይ ቤቴን እንደዚህ አድርገህ የምትገባው? ጭራሽ ልሰብራው በሬ። በትዕግስት ምን ልትሆን ነው እንዴ? ስርዓት በግድ እኮ ነው የገባኸው ቤት ውስጥ። የዳንኤል ጓደኞች ነን። አንዳንድ ነገሮችን ስለ ስራ ልናወራ ነው የመጣ ነው። አባቱ እኔ አላቅህም። ኮልኮሌዎችን ይዘህ ትንሽ ቁጭ አትይም። አሁን አርፈሽ ትቀመጫለሽ አትቀመጭም እንዴ? አባቱ ምንድነው? ቆይ ልገለኝ ነው እንዴ ተላከው? አዳምጪኝ። አሁን ዳንኤል የት ነው ያለው? አባቱ እኔ ዳንኤል የለም ቤት ውስጥ እያልኩ ነው። ዳንኤል የለም? አዎ። ኦኬ። ያ ሽመልስ ወንድማችን የት ነው ያስቀመጣችሁት? አባቱ እኔ ምንም ማውቀው ነገር ሽመልስን የት ነው ያደረጋችሁት እያልኩሽ ነው ያለሁት። ሽመልስን የት ነው ያደረጋችሁት?
ሽመልስ የት ነው ያለው እያልኩሽ ነው። አባቱ ምንድነው? ቆይ ያማል። ሽመልስ የት ነው ያለው? እኔ ሽመልስ አላውቅም። አታውቂውም? እሺ ቆይ ጤና የለህም እንዳንተ ሰውዬ ምንድነው? ቆይ ማነህ አንተ? ጤናማ ስላለኝ መሰለኝ እኮ ቤትሽ ድረስ የመጣሁት። ጤና ቢኖርክ እንደዚህ አታንቀኝም። ግደላት ተብለህ ነው የተላከው? ሽመልስ የት ነው ያለው እያልኩሽ ነው። አሁን እኔ ሽመልስ የሚባል ሰው አላውቅም እያልኩ ነው። አሁንም ድረስ ከቤቴ ውጣልኝ። ካሜራህን ያዝና። እሺ ዳንኤልስ? ዳንኤል ቤት ውስጥ የለም እያልኩ ነው እኮ አትሰማም እንዴ? ኦኬ እሺ አንቺ ምን ሆነሽ ለዳንኤል? ባለቤቱ ነኝ እኔ። ይኸውልሽ እስካሁን በትዕግስት እያወራ ነው። ስርዓት ይዘሽ አንድ በአንድ የምጠይቅሽን በስርዓት ብትመልሽልኝ ይችላል። አልመልስልህም። ማን ስለሆንክ ነው አንተ? እሺ ከሆነ ደግሞ የምትመልሽበትን መንገድ አሳይሻለሁ። ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? እያንዳንዷን ነገር አልነግርህም። ዳንኤል የት ነው ያለው? አትሰማም እንዴ? ዳንኤል የለም እያልኩ ነው። አንተ ቆይ ማነክ? ምንድነው? ካሜራ ውስጥ ምንድነው? ከኋላ ያሉትስ ልጆች ምንድናቸው? ይኸውልሽ ከኋላ ያሉት ቆይ ልትደፍረኝ ነው የመጣኸው? ልትደፍሩኝ ነው የመጣችሁት? እንደዛ አይደለም። እኔ እኮ የስንት ዓመት የዳንኤል ጓደኛው እኮ ነኝ እንዴ። እኔ እንዴት አላውቅም? ቆይ አንቺን ከማግባቱ በፊት ነበር እኔና እሱ የምንተዋወቀው። ከዛ በኋላ እኔ ወደ ውጭ ሀገር ወጣሁኝ። ይኸው ዛሬ መምጣቴ እኮ ነው። ትልቅ ስጦታ ይዘንለት መጠን እኮ ነው። ቆይ ለምንድን ነው በማክስ በኮፍያ እንደዚህ ተሸፋፍነ ወንጀለኛ መስለህ የመጣህብኝ? ትንሽ ስላመመኝ ነው ውጭ ሀገር። ዛሬ ገና እኮ ነው ከበረራ ራሱ ማረፊ እኮ ነው ገና። እንዴ ሰርፕራይዝ ልናረገው ስንል ቆይ እኔ የዳኒን ጓደኞች እንዴት ነው ማለት እኮ አንቺን ከማግባቱ በፊት ነበር እኔና እሱ እኮ የምንተዋወቀው። ከዛ በኋላ ነው እኔ እሱ አንቺን ሲያገባ እኔ ምንም እንዴት ነግሮኝ አያውቅም። አይ ቲንክ ረስቶሽ ይሆናል። ማን ነው እኔ ረስቶኝ ይሆናል እንዴ? ለዛ ነው ሲጀመር የባሌ ጓደኛ ሆነክ ልትገለኝ ነው አንቀክ። በጣም ይቅርታ። እኔ እኮ ሰርፕራይዜን እኮ ልታበላሽብኝ ስለመሰለኝ ነው እኮ ከበራ አልፈልግም። ሌላ ውሸት አልፈልግም። ይሄ ሁሉ እንትን የምታደርገው አንተ የምትፈልገውን ነገር እንዳደርግልህ ነው አውቃለሁ። በጭራሽ እንደዛ አይደለም። ስለዚህ ውጣልኝ። ዳንኤል ጓደኛዬ ነው። ዳኒ ይመጣል። አሁን ነግሬሃለሁ። ደውሎልኝ እኮ ነበር እኮ ለኔም እኮ ቤት ጠብቀኝ ስላለኝ ነው። እንደዚህ በግድ መግባታችሁን ካወቀ ያልቅላችኋል። ይኸውልሽ አዳምጪኝ። ባለቤቴ በጣም ከባድ ሰው ነው። ያልቅላችኋል። ይሄ ካሜራህንም ጓደኞችህንም ይዘግ ውልቅ በል ከዚህ ቤት። እኔ ከውጭ ሀገር ትልቅ ስጦታ ይዤለት መጥቼ ነው። ለምሮ ማትረጂ አባቱ እኔ አላቀህም እያልኩህ ነው እኮ። ይኸውልሽ አንቺን ከማግባት ጭራሽ እንደዚህ ተሸፋፍነ መተክ እንዴት ነው ሲጀመር ላምንክ የምችለው? ጭራሽ በሬንም ልሰብር ንፋሱ ጭራሽ አንቀኝም ልጋለኝ ልዳፍራኝ ነው የመጣው። ሲጀመር እነዚህን ኮልኮሌዎችን ይዛ ለሱ በጣም ይቅርታ ስሜታዊ ሁኚ እኮ ነው። እኔ ካደረክ በኋላ ይቅርታ የስንት ዓመት ጓደኛዬን እኮ ማጣው መስሎኝ እኮ ነው። አንቺ ቤት አላስገባም ስትይኝ ከዛ ውጭ ሀገር ድረስ ይዤለት የመጣሁትን ነገር እንዴት አልነገረኝ? ምንም ነገር ደብቆኝ አያውቅም። ሲመጣ ሊነግርሽ ይሆናል። ኦር ደግሞ በቃ በጣም ስለረሳኝ ይሆናል። ብዙ አመት ሆኖናል እያልከኝ እኮ ነው። ኤግዛክትሊ። ግን ደግሞ በጣም ስለረሳኝ ይሆናል። በጣም ተራርቀናል። ግን አሁን ላይ ደግሞ እኔ እሱ ለኔ ትልቅ ውለታ ስለዋለልኝ ለውለታው ምላሽ የሚሆንልኝ ደግሞ እና እንደዚህ ነው የሚደረገው። ታዲያ አንተ በጣም ይቅርታ ምን ስርዓት ነው? በጣም ይቅርታ አለሽ። ጭራሽ እንደዚህ ተሸፋፍና ስሜታዊ እንደዚህ ተሸፋፍና ጭራሽ አንቀኸኝ። ጭራሽ እንደዚህ እንደሞ ጓደኞችን ሰብስበህ ይዘህ መጣ። በጣም ይቅርታና እኔ በጣም ዳንኤልንም ለማግኘት ካለኝ ጉጉት የተነሳ ነውና በጣም ሶሪ አድርጊልኝ። እኔ ባለቤቱ ነኝ። እሺ መተክ እንደዚህ ማነቅ አልነበረብኝም። በጣም ይቅርታ ስላላወቅኩኝ ነው። ለመሆኑ ምን ያክል ጊዜ ሆናችሁ ከተጋባችሁ? ብዙ አመት ቆያችሁ። በጣም ደስ ይላል። እና እንዴት ነው ልጆች ምናምን አላፈራችሁ? አሁንም ለምን አልቻልኩም። የብዙ አመት ጓደኛዬ ነው። እንዴት ነው ላይ ነግረኝ የሚችለው? ቆይ ጓደኞቹን አውቃለሁ። ብዙ ጓደኞቹን እንደዚህ ፊት ለፊት እንኳን ማላቃቸውን ጓደኞች ኢቭን እንኳን እኮ ስልክ ተደዋውለን አናውቅም። በጣም ተራርቀን ነበረ። ግን እኔ እሱ በቃ እዚህ ያለው ላደረገልኝ ውለታ የሚሆነኝን ምላሽ ይዤ ስለመጣው እኮ ነው። ለምሮ እንዴት ነው ማምነ? ቆይ እሺ ሲመጣ ታይዋለሻ ሁሉንም ነገር። እሱ ሲመጣ ምን ነው ነገር ከመጣ ይልቅላችኋል። ጭራሽ ደግሞ በሬን እንደዚህ ሰብራችሁ ችግር የለውም። እኔ ብትወጣ ነው የሚያዋጣ። አሁን እየመጣ ነው። ምሳ አዘጋጂ ብሎኛል። ምሳ አዘጋጅቼ እየጠበቅኩ ለኛ ይሆናል እኮ ደውሎ እኮ ነው እኮ የነገረኝ እኮ ነው። ባለቤቴ ምሳ ስለምታዘጋጅ ምናምን ብሎኛል። አዎ አንድ ላይ እንበላለና ላንተ ነው ያዘጋጀሁት። ደውሎ ስለነገረኝ እኮ ነው። እዚህ ግን ለምሮ ማትረጂም በፈጠረሽ። እንዴት ለማን? ቆይ እንዴ በሬን ልትሰብር ሞከርክ። ጭራሽ ገፍትረክ ደግሞ ይገባክ ቤት ውስጥ ጭራሽ ልታንቀለት ገለኝ። ለሱ በጣም ይቅርታ ስሜታዊ ስለሆንኩኝ ነው። ልክ እንደ ወንድሜ የማየው ሰው ስለሆነ እኮ ነው ዳንኤል። ለምሮ ማትረጂ እና እኔ እኮ ባለቤቱ ነኝ። እንዴት እንደዚህ ታደርጋለህ? ስላላወቅኩ ነው። በጣም ይቅርታ አድርግልኝ። ለሱ በጣም ይቅርታ አድርግልኝ። እሺ ሽመልስ ጓደኛችንን አታውቂው? አንዳንዴ ከሱ ጋር ምናምን መርጦ ምናምን አያውቅም እዚህ ሽመልስ? አዎ ሽመልስ ጭራሽ ሰምቼው ይሄን ስም ጭራሽ ሰምቼው አላውቅም። አታውቂውም? አዎ ሽመልስ የሚባል ሰው አላውቅም።
እሺ በትዳር ብዙ አመት እንደቆያችሁ ነግረሽኝ ነበር ቀደምና ልጆች ምናምን ለማፍራት ምንም እንትን አላላችሁም እስካሁን ነው ወይስ ወልዳችኋል? አይ ልጆች የሉንም ገና ነው አላቀድንበትም እስካሁን። አይ በጣም ጥሩ። እና ምን አይነት ስራ ላይ ነው አሁን ተሰማርታችሁ ያላችሁት? ግዴታ የምናገር ያለብኝ አይመስለኝም። አይ ግዴታ ሳይሆን ላይክ እኔም ለሱ ስጦታ ይዤለት የመጣው ትልቅ የስራ እድል ስለሆነ ላይክ እሱ የሚሰራውን ነገሮች አንዳንድ ነገሮችን አጥንቼ ለሱም ስራ የሚሆነውን አሪፍ ኦፖርቹኒቲ ስላዘጋጀ እኛ ጋር ጆይን አድርጎ እንዲሰራ ነው እና አንዳንድ ነገሮችን እሱ እስከሚመጣ እንድንጨዋወት ብዬ ነው። ኦኬ የኔ ስራ ያው የግል ስራ ነው የምሰራው። የሱን ደግሞ ራሱ ሲመጣ ጠይቋለሁ ማለት ያው እሱ እስከሚመጣ እኮ አሁንም እኔና አንቺ አንዳንድ ነገሮችን አውርተ ከዛ በኋላ እሱ ሲመጣ ቀጥታ ጆይን አድርጎ ከኛ ጋር ስራውን ለመቀላቀል እንዲችል ነው። አይ እኔ ማውራት አልችልም ስለሱ። ራሱ መጥቶ የራሱን ነገር መናገር ይችላል። እኔ ራሴን ነገርኩ የግል ስራ ነው የምሰራው። ኦኬ አንቺ ግል ስራ ስለሱ ምንም አይነት ነገር ልነግርህ አልችልም። ኦኬ እሺ ዳንኤል ምን አይነት ሰው ነው? ያው እንደነገርኩ ብዙ አመት በትዳር ቆይተናል። በጣም ጥሩ ባል ጥሩ አባት መሆን የሚችል አይነት ወንድ ነው። ከራሱ አልፎ ለሌላ ሰዎች የሚያዝን ብዙ ድጋፎችን የሚያደርግ ባይኖረውም እንኳን ካለችው ነገር ላይ አካፍሎ ብዙ ሰዎችን የሚረዳ ሰው ነው። በጣም ጥሩ ሰው ነው። በጣም አሪፍ። እንግዲህ እንደነገርሽኝ ከሆነ ዳንኤል በጣም ጥሩ አይነት ሰው ነው። ግን አሁን ላይ ያው የብዙ አመት ጓደኛዬ ነው ብለኸኝ እንዴት አታቆም ታዲያ? ለምን እንደምትጠይቀኝ? አሁን ላይ ነው ይኸውልሽ፣ መጀመሪያ ላይ እሱ ነበር እኔን ሰፖርት የሚያደርገኝ ምናምን የሚያግዘኝ የሚረዳኝ ምናምን። ግን ከዛ በኋላ ጥሩነቱን ታውቃለህ። በጣም ግን አሁን ላይ ያለበትን ስራ እኮ እኔም ባቅ እዛ ውጪ እኔ የምኖርበትም ውጪ ትላልቅ የስራ እድሎች እየመጡ ስለሆነ ከዛ ላይም ጆይን አድርጎ እናንተን ህይወታችሁን የሚቀይር ገንዘብ ነው ማግኘት የምትችሉትና አንዳንድ ነገሮችን እሱ እስከሚመጣ አሁን ለራሱ ብንጫወት እኔ ደስ ይለኛል። አይ ሶሪ ግን ስለሱ ታሪክ ምንም ልነግርህ አልችልም። ስለሌላ ልጠይቀኝ ትችላለህ። በቃ ነገርኩ አይደለ? በቃ ጥሩ ሰው ነው፣ ጥሩ ባል ነው ያለኝ ብያለሁ። ያው የሚችለውን ስራ ሰርቶ ያመጣል፣ እንኖራለን። ይኸውልሽ አሁን እንግዲህ እኔ አመጣጤም አላማዬም ዳንኤል ወንድሜ ስለሆነ ለሱ ትልቅ ቦታ። እሺ ምንድነው? ቆይ ምን እንድነግርህ ነው የምትፈልገው? ዳንኤል አሁን ምን አይነት ስራ ላይ ነው ተሰማርቶ ያለው? ራሱን ጠይቀው እያልኩ ነው። ሲመጣ ራሱን ትጠይቀዋለህ አልኩ። እየተቆጣሽኝ ነው። ተግባብተን እያወራን መሰለኝ ያለ ነው አይደለ? ዳንኤል እኮ እየነገርኩ ነው። እኔ ስለሱ ልነግርህ አልችልም። ራሱን ጠይቀው እያልኩ ነው። ማለት እኮ ነሽ ለሆነ ታዲያ ያለሱ ፍቃድ እንዴት ነው ላወራ የምችለው? ላግዘው ነው የመጣው አልኩሽ አይደለ እኮ አባቱ። ኢቭን አሁን ሰዓት ድረስ እያመንኩህ አይደለም። ዝም ብዬ ነው እያወራሁህ ያለሁት። ለትህትና ለክብር ነው። ገባህ አይደለ? እንጂ አምኜህ አይደለም። ስለዚህ እንድትጮህብኝም አልፈልግም። ስለሱ ታሪክም ልነግርህ አልችልም። ራሱ ሲመጣ መጠየቅ ትችላለህ። እሺ ወደ አንቺ ታሪክ እንመለስና ስላንቺ እስኪ አንዳንድ ነገሮችን አጫውቺ። ስለምን ይላጫውትክ? ስለ ስራዬ ከዳንኤል ጋር እንዴት እንደተገናኛችሁ የፍቅር ህይወታችሁን እስኪ አንዳንድ ነገሮችን አጫውቺ። ኦኬ ያው እንግዲህ እኔና እሱ የተገናኘ ነው አንድ ሰፈር ላይ ነበርን። ቤታችን ያው ተቀራራቢ ነውና ሲወጣም ሲጋባም አለ አይደለ የሆነ ኖርማል የጓደኝነት ቅርርብ እንደሱ አይነት ቅርርብ ነበር መጀመሪያ ላይ። ይሄ በኖርማል ጓደኛ በሚለው እንትን 1-2 አመት ምናምን ቆይተናል። ኖርማል ጓደኛ በሚባለው ማለት ነው። ከዛ በኋላ ወደ ፍቅር እየተቀየረ መጣ። ተዋደድን። በፍቅር ደግሞ 3 አመት ቆየን ወደ ትዳር ከመግባታችን በፊት። ከዛ በኋላ ያው በቃ አሁን 3 አመት በጣም በቂያችን ነው አለን። በፍቅር ከዚህ በላይ አመት መቆየት የለብንም ምናምን ማለት ነው። ከዛ ወደ ትዳር መግባት አለብን፣ ትዳር መመስረት አለብን ምናምን ተባባለን። ያው ቤተሰቦቹን ሊያስተዋውቀኝ ፈለገ። መጀመሪያ ላይ ሄድኩኝ። የሆነ ሰዓት ላይ በቃ ለባብሳሽ ጠብቂኝ ምናምን አለኝ። ወጣን ማለት ነው። ልክ ቤቱ ስንሄድ ለካ የሱ ቤተሰቦች መናገር አልፈልግም ግን ለምንድነው የምታስገድደኝ? በቃ እንደዚህ ፍቅር ውስጥ ነበርን። ቤተሰብ ጋር ሄድን። በቃ ተጋባን፣ አለቀ። አሁን ትዳር ላይ ነን።
በጣም አሪፍ እንግዲህ መጋባታችሁ ትዳር መመስረታችሁን በጣም ጥሩ ሆኖ ሳለ አሁን ግን አንድ ጥያቄ ጠይቅሻለሁ በተገቢ መልኩ ተመልሽልኛለሽ ማለት ነው። ዳንኤል አብራችሁ ምን አይነት ስራ ነው የምትሰሩት ከዳንኤል ጋር? እሱ የራሱን ስራ የሚሰራው እኔ የራሴን ስራ ነው የምሰራው። እሺ ሽመልስ የት ነው ያለው? ቆይ ለምንድን ነው ይሄን ስም የምትደጋግምብኝ? እንደማላቅ እኮ እየነገርኩ ነው። ሽመልስ የሚባል ሰው አላቅም ያልኩ ነው። ጠንቅቀሽ እንደምታውቂ ተጠቁመን መስለኝ እዚህ ቤት የመጣ ነው አይደለ? ጭራሽ በኔ ጋር አሁን መወሻሸቱ ቀልዱ ይበቃናል። ሽመልስ የት ነው ያለው እያልኩሽ ነው። አልገባም። ቆይ ማን ፈልገን የመጣው ሲጀመር? እኔ ሽመልስ ወንድምህ አንቺና ዳንኤል እንዳገታችሁት መረጃ ደርሶን የመጣ ነው። ይገባሻል? በእናትህ አታስቀኝ። ሳቁን የምትደርሽበት ይሆናል። ይገባሻል? ሳቁን ትደርሽበታለሽ። አሁን ዳንኤል የት ነው ያለው? ሽመልስን የት ነው ያስቀመጣችሁት? ችማትረቢ እንዴ! ቆይ አንተ ምን ሆነ ነው? ምን አይሰው ነው? ቆይ የት ነው ያስቀመጣችሁት? አሁን እኔ ሽመልስ የሚባል ሰው አላቅም እያልኩ ነው። አታውቂም? አላቅም። አትንካኝ። ከዚህ በኋላ አንገቴን እንዳናካኝ። ገና ሽመልስ የት እንዳለ ማትናገሪ ከሆነ አይደለም አንገትሽን ህይወትሽን ለራሱ እንደዚህ ይዤ ነው በእጄ ማውጣልሽ። ገባሻል? ምንድን ነው ከቤት የማትወጣው? ቆይ ህግ የማይፈቅደውን ነገር እያደረክ ነው። ልጣልሽ? ባይዙኛ ህጋዊ ጋዜጠኞች ነን። ታይሻል? በጣም ህጋዊ አይደለ? ህጋዊ ሄዳችሁ እነቁ ግዳሉ ይላል። ስለማነቁ እየጠየኩሽ አይደለም። ሽመልስ የት ነው ያለው? አላቅም። ሽመልስ የሚባል ሰው እሺ፣ አሁን ትናገሪያታለሽ አትናገሪያትም? ሽመልስ የት ነው ያለው? ሽመልስ የት ነው ያለው? አላቅም አልኩ እኮ ልቀቀኝ። እንደማላውቀው እየነገርኩ ነው። አይገባም እንዴ? የት ነው ያስቀመጣችሁት? ዳንኤል እንዳስቀመጠው መረጃ ደርሶን የመጣ ነው። ይገባሻል? ሄሎ ዳኒን ጠይቀዋ። ታዲያ ምንድን ነው የምትለኝ? እኔ ዳንኤል ባለቤትሽ መሰለኝ። አላቅም እያልኩ ነው። ስለሱ ታሪክ አላቅም። ባለቤቴና ባለቤቴ ብቻ ነው እሱ። በምንግባባበት ቋንቋ ካልተስማማን በስርዓት ደግሞ የምንስማማበት ቦታ ይዤሽ ሄድና እዛ በስርዓት እናወራለን። ተግባባን? አንድ እድል ልስጥሽ። ሽመልስ የት ነው ያለው? አላቅም እያልኩ ነው። እኔ ሽመልስ የሚባል ሰው አላቅም። ዳንኤል የት እንዳስቀመጠው ታውቂያለሽ በእርግጠኝነት? በአሁኑ ሰዓት ላይ ዳንኤል የት እንዳለም አላቅም። እኔ ስለ ዳንኤል የትም ይኑር አይኑር አይመለከተኝም። ነገር ግን እኔም ስለ ሽመልስ አይመለከተኝም። አይመለከትሽም ከሆነ አሁን ሁሉንም ነገር እያንዳንዷን ትነግሪኛለሽ። ይገባሻል? አላቅም አልኩ እኮ ልቀቀኝ። ትናገሪያለሽ አትናገሪም? አሁን ትናገሪያለሽ አትናገሪም? ትናገሪያለሽ ወይስ አትናገሪም? አላቅም አልኩ እኮ አላቅም። ምን ሽመልስ ዳንኤል ሽመልስን የት ነው ያስቀመጠው? ሽመልስን የት ነው ያስቀመጠው ዳንኤል እያልኩሽ ነው። ምንም አልበቃሽም አይደል? ቀና ብለሽ አውሪ። የት ነው ያስቀመጣችሁት ሽመልስን? ምንም ነገር ካንቺ እንደማይደብቅሽ ዳንኤል እርግጠኛ ነኝ። አባቱ እኔ አላቅም እያልኩ ነው። አትሰማም እንዴ? ቆይ አንተ አታውቂም? የት ነው ያለው ባልሽ? አላቅም እያልኩ ነው። እንዴ ባለቤትሽን የሚኖርበትን ምን እንደሚሰራ የት እንደሚሄድ ነው ማታውቂው? አይመለከትም። አይመለከተኝም? አዎ ምንም የበቃሽ አይመስለኝም። አሁን እስክትናገሪ አንገትሽን አለቀሽም። ገባሻል? የት ነው ያለው ባለቤትሽ? ዳንኤል የት ነው ያለው? ዳንኤል የት ነው ያለው እያልኩሽ ነው። ተናገሪ። አላቅም። አታውቂም? ዳንኤል የት ነው ያለው? ተናገሪ። የጠበቅሽ የት ነው ያለው? ልቀቀኝ። የት ነው ያለው ዳንኤል? ልትገለኝ ነው እንዴ? ቆይ አንተ አላማክ። ዳንኤል የት ነው ያለው? ስራ ቦታ ነው ያለው። በቃ ለምንድን ነው የማትተውኝ አንተ? ምንድን ነው የሚሰራው? አላቅም። ይኸውልሽ ምንም አልበቃሽም ይመስለኛል አይደል? እስካሁን የምናወራው ነገር እንዳትነካኝ ከዚህ በኋላ አንገቴን ነግሬሃለሁ። እንዳልነካሽ የምትፈልጊ ከሆነ ዳንኤል ምን እንደሚሰራ የት እንዳለ እያንዳንዷን ትነግሪኛለሽ። በቃ እንደኔ ነው የሚሰራው። የግል ስራ ነው የሚሰራው። ኧረ እባክሽ የግል ስራ። የት ነበር የሚሰራው እንደዚህ አይነት ስራ? አላቅም፣ ቦታውን አላቅም። እሺ አሁን ትደውይለታለሽ። ተግባባን? ትደውይለትና በአስቸኳይ እንዲመጣ ትነግሪዋለሽ። እዚህ አልደውልም። ደውለሽ ትጠሪዋለሽ። አልደውልም። እሺ አንዴ
እንግዲህ አሁን የምንግባባበት ነገር ላይ አንቺ ዳንኤልን መናገር አትፈልጊም፣ ሽመልስ የት እንዳለ መናገር አትፈልጊም አይደል? እኔ አላውቅም፣ ልቀቀኝ ሰውዬ። ቆይ ገባህም እንዴ? አላውቅም እያልኩ እኮ ነው። ስለ ሽመልስ እዚህ ቤት ይወራል አይወራል? ሰምቼ አላውቅም። ስሙንም አንተ ስትጠራው ነው የሰማሁት። ገባክ? እሺ አንቺ ምንም አልበቃሽም። እሺ አንዴ ከጀርባ ተወስዱልኝና ያለውን ነገር ሁሉንም ነገር በሚገባው እናወራት። ነይ ተነሽ። ልቀቀኝ አልኩ። ምንድን ነው የማወራው? እኔ የመጣሁት ቀደም እንደነገርኩሽ የሽመልስን ጉዳይ ነው። አሁን እንግዲህ እዛ በሚገባ ተነጋግረን የመጣ ነው። ከዚህ በኋላ እጨዋለሁ ምን እላለሁ ምናምን አይሰራም። ቆይ ምንድን ነው የምትፈልገው ከኔ? እሺ ስላንቺና ስለ ባለቤትሽ እያንዳንዷን ነገር ትነግሪኛለሽ። ነገርኩህ እኮ አባቱ። 2 ዓመት በጓደኝነት አልኩ፣ 3 ዓመት በፍቅር ገባህ አይደለ? ከዛ በኋላ አሁን ጥሩ ትዳር ላይ ነው ያለሁት። ኦኬ እሺ ምን አይነት ስራዎችን ነበረ የሚሰራው ዳንኤል? እንዴት ብዬ ልንገርህ? እሺ ቅድም ከጀመርኩልህ ታሪክ ላይ ልቀጥልልህ። ልክ ቤተሰቦቹን ሊያስታውቀኝ በሚወስደኝ ሰዓት እናቱም ቤተሰቦቹም አልወደዱኝም። እኔ ለካ ከዚህ በፊትም ከኔ ጋር እንዳይሆን ከኔ ጋር እንዳይታይ ይፈልጉ ነበር። እኔን ጭራሽ አይወዱኝም። እና በቃ በጣም ብዙ ነገሮችን አድርገውብናል በመሃላችን እኛ እንድንለያይ። በቃ እኔ ደግሞ የማይሆን ኑሮ እንድኖር በጣም ብዙ ነገር አድርገውኛል የሱ ቤተሰቦች። ግን ደግሞ በቃ ፍቅር ይበልጣል። እኔ በጣም ስለምወደው ስለማፈቅረው ምንም አልመሰለኝም። እነሱ ባደረጉት ነገር ምንም አልመሰለኝም። ምክንያቱም በሱ ስለምተማመን እሱ የትም ጥሎኝ እንደማይሄድ ስለማውቀው የራሱ ሊያደርገኝ እንደሚፈልግ ስለማቅ ምንም አልመሰለኝም። ግን ብዙ ነገሮችን አሳልፌያለሁ። በተለይ እናቱ ብዙ ነገር አድርጋብኛለች። እና ከዚህ ሁሉ እጣ ውረድ በኋላ ነው ትዳር ውስጥ የገባ ነው። ያው እነሱ ሳይፈልጉ እኔ እና እሱ በፍላጎታችን ተጋባን። ደስ የሚል ኑሮ እየኖርን ያው የቤት ክራይ ምንም እንደውም አባትየው ይሻላል። አባትየው የቤት ክራይ ከፍልልናል ምናምን። ከዛ በኋላ ግን የሆነ ጊዜ ላይ አባትየው ይታሰራል። በሚታሰር ሰዓት ቤት ክራይ የሚከፍልልን የለም። ያለን ገንዘብም እያለቀ ነው። ጎዳና መውጣታችን ነው። ያለን ገንዘብ ምንም ለመስራት በቂ አይደለም። እና በቃ ይሄንን ማየት አቃተው። በቃ አልቻለም ባለቤቴ። ስለዚህ እኔም እዚህ አንቺም እዚሁ የሆነ ነገር ስሪ ብሎ አረብ ሀገር ይሄዳል። አረብ ሀገር ይሄድና እዛ ግመሎቹን እያጠበቀ ምናምን ነው ብዙ ስቃዮቹን እያሳለፈ ብር እየላከ ምናምን እንደዚህ አይነት ቤት ይሄንን ቤት የገዛልኝ። እኔም እዚሁ ተፍ እላለሁኝ የሆነ ስራዎችን ሰራለሁ። ብቻ እንደዚህ እያለን በቃ ደስ የሚል ህይወት ላይ ነው ያለሁት አሁን ላይ። ደስ የሚል ከባለቤቴ ጋር ነው የምኖረው። በቃ ከዚህ በላይ ምን እንደምትፈልገው? እዛ እየሄደ ግመል ይጠብቅ ኦር ሌላ ስራ ይስራ በምን እርግጠኛ ሆንሽ አንቺ? ምን ማለት ነው? ባለቤቴ እኮ ነው እሱ። አምነዋለሁ። ያንን ስራ ለመስራትም እንደሄደ ነግሮኝ ነው ሄደው። እኔ ነኝ የሸኘሁት። እንዴት ነው ላላምነው የምችለው? ባለቤቴ ነው፣ የብዙ አመት ባለቤቴ ነው። እንዲሄድም አልፈለኩም ነበር። እዚህ የሆነ ነገርም ቢሆን ትንሽም ነገርም ያው ሰው ከትንሽ ነገር ነው የሚያድገው እና የሆነ ትንሽ ነገር ስራ ጀምር ምናምን እለዋለሁ። ምክንያቱም እኔ አልጠግበውም። ሲጀመር የሚጠገብ አይነት ባለቤትም አይደለም ያለኝ። ስለዚህ በቃ አትሄድ ምናምን ነው የምለው ብዙ ጊዜ። ግን በቃ ህይወታችን መቀየር አለበት ምናምን ስለሚል በቃ ሳልፈልግ እዛ ሄዶ እንደዚህ አይነት ስራ የሚሰራው። ቤተሰቦቹ አንቺን ነበረ የማይወዱሽ ቅድም ስትነግሪ? በምን ምክንያት? በተለይ እናቴው ብዙ ነገር በቃ በጣም ነው የምፈራት። ብዙ ነገሮችን ለማድረግ ሞክራለች እኔ ላይ። በቃ እኔን ለማጥፋት፣ እኔን ከሱ ለማራቅ በቃ ምንም ያላደረገችው ነገር ምንም ነገር የለም። በቃ የሆነ ፎቶ እንትን ትላለች። ደግሞ በጣም ወጣት ናት እናቱ። በቃ ያለ አይደለ መጀመሪያ ልክ ሳላቃት በፊት ፎቶ ይላክልኝ ነበረ እየሳመችው ምናምን። ከዛ በጣም እደነግጥ ነበረ። ካወኳት በኋላ በቃ አለ አይደለ በቃ ብዙ ነገር ነው የምታደርገው እኔን ዞር ለማድረግ ከሱ ብዙ ነገሮች። ልክ እንደውም ባለቤቴም ሲሄድ በጣም ፈሯት እና በቃ ከዛ ሰፈር መውጣት አለብኝ ብዬ አሰብኩ። ካልሆነ የምታደርገኝን ነገር አላውቅም። ብዙ ነገሮችን በቃ ከሱ ጋር እንድላይ ያላደረገችው ነገር የለም። እኔን ለማሰቃየት
ብቻ እነዚህን ችግሮች በሙሉ አልፌ ያው ባለቤቴም ብዙ ነገሮችን እዛ እየተሰቃየ እየሰራ ብር ይልክልኝ ነበረ። ይሄን የመሰለ ቤት ገዝቼ እየኖርኩኝ ነው እና ባለቤቴም ያው በቃ ብቻ ደስ የሚል ህይወት ነው ከባለቤቴ ጋር የምኖረው አሁን ላይ ማለት እንግዲህ በጣም ጥሩ ነውና አንቺ ስትነግሪኝ እናትየው ይሄን ያክል አንቺ ላይ ጥላቻ እንዲፈጠር ያደረገባት ምንድነው? ይሄን ያክል ማለት አንቺ እሱም አንቺን ከወደደሽ አንቺም እሱን ከወደድሽው የእናትየው ጥላቻ ምን አመጣው እዚህ ጋር? አላቅም በቃ ለሌላ ሰው አስባው ኖራ ይሁን አላቅም። እኔም ባቅ ደስ ይለኛል። ለምንድነው ችግር ያለባት? እኔ መጥፎ ሴት አይደለሁም። በደንብ ባሌን መንከባከብ የምችል ሴት ነኝ። ትዳሬን በደንብ አክብሬ መኖር የምችል ሴት ነኝ። በቃ ማለት መንደር ውስጥ ራሱ ሰፈር ውስጥ ምናምን በደንብ ማንም ሰው የሚመሰክርልኝ ሴት ነኝ። ለምን እሷ እንደዚህ እንደጠላችኝ ምንም ላቅ አልቻልኩም። ወይ ሌላ ሰው አስባለት ይሁን ልጅሽ ለልጄ ምናምን ተባብላ ይሁን አላንቅም። ምክንያቱም ባቅ ደስ ይለኛል እኔ ራሱ። ግን በቃ ከዛ ሰፈር ወጣሁኝ። በጣም ፈራኋት። አላቅም ብቻ ምን ያህል እንደዚህ እንድትጠላኝ ምን አድርጌ ነው? ምንም አላደረኳትም። አላቅም ምክንያቱን አላቅም። እሺ በጣም ጥሩ እንግዲህ ከዳንኤል ጋር ብዙ አመት እንደቆያችሁ ነግረሽኝ ነበርና በቆይታችሁ እስኪ ዳንኤልን ምን ያክል ነው አንቺ የምታምኚው? ማለቴ ካንቺ ውጭ ሌላ ቦታ እንደማይሄድ ወር ደግሞ ሌላ ነገሮች እንደማያደርግ ምን ያህል ነው? ቆይ ለምንድን ነው እንደዚህ አይነት ጥያቄ የምጠይቀው? ባለቤቴ ነው፣ የብዙ አመት ባለቤቴ ነው እያልኩ ነው እና አምናለሁ መሰለኝ። ውጭ ላይ ለምንድን ነው ታዲያ 10 ጊዜ የምትጠይቀኝ? መጠየቅሽን አግባባዊ መልስ መልሽልኝ እኮ እየመለስኩልህ ነው። አምናለሁ አሁንም። እሺ አረብ ሀገር ሲኖር ግመል ጠብቃለሁ ነው የሚልሽ አይደል? አንቺ የሚለኝ አይደለም ይጠብቃልም ሄዶ ግመል ይጠብቃል እዛ ሄዶ። እሺ ካንቺ ውጪ ሌሎች ሴቶችን አብሮ እንደሚያድር ወር ደግሞ ባንቺ ላይ ቺት እንደሚያደርግ ነግሮሽ ያውቃል? በእናትህ አታስቀኝ። እንደዚህ እንደማያደርግ አውቃለሁ። መሳቅ ያለብኝማ እኔ ነኝ። ለምንድን ነው የምትስቃው? መሳቅ ትችላለህ። ለነገሩ ቀልድክ ያስቃል። አንቺን እዚህ አስቀምጠው ነው እሱ እዛ እንደፈለገ ሚልከሰከሰው። አይ እንግዲህ ስነ ስርዓት። በባለቤቴ የሚመጣ ሰው አልወድም። እሺ ሰማኸኝ አይደለ? አየሽ ዝም ብለህ ሚነግርሽ እሱ ይሄ ግመል እንደሚጠብቅ። አንተ ምን አገባህ? ቆይ እኔ አምናለሁ እያልኩ ነው። ከየት ነው ወሬውን የምታምጠው? የት ታውቃለህ? ምን ታውቃለህ አንተ? ምንድን ነው የምትለው? አዎ ጨርሻለሁኝ። አይሆንልሽ እኔ ክፉ ነገር እንድታወራ አልፈልግም ስለ ባለቤቴ። ሰማኝ አይደለ? ያሳለፈውን ነገር እኔ ነኝ የማውቀው። ስለዚህ ስነ ስርዓት ይኑርክ። አይሆንልሽ መንቀሳቀሰው ነኝ በማስረጃና በመረጃ ነው። እያንዳንዷን ነገር በማስረጃና በመረጃ። ስለምን ማስረጃ ነው የምታወራው? አስደግፌ ላሳምንሽ እችላለሁ ሁሉንም ነገር። ባለቤትሽ ካንቺ ውጪ ከማን ጋር እንደሚተኛ ከማን ጋር እንደሚል በቃክ። እሺ አንዴ ከጀርባ ያለችዋን አስገቡ። ምንድነው ጀርባ ምናምን? ማናት? ነይ አንጧት። ቁጭ በይ። ታውቂያታለሽ እሷን? አላውቃትም። ማናት? አንቺስ አታውቂያትም እሷን? አላውቃትም። እሺ የአረቡን ሰውዬ ዳንኤልን ታውቂዋለሽ? እንዴ አሁን በሚገባው። ለሷ ደግሞ ባለቤቷ ነው። እስኪ አንቺን ደግሞ ምን እንዳደረገሽ እስኪ አንዳንድ ነገሮችን አጫውሻት። ምንድነው የምታወሩት? ቆይ አዳምጫታ። እስኪ ዳንኤል እያደረገሽ ስለነበረው አንዳንድ ነገሮች ብታጫውቻት። ሲጀመር ማናት እሷ? ቆይ እንዴ እሷማ የዳንኤል ባለቤት። እየቀለዳችሁ መሆን አለበት። ባለቤቴ ታማኝ ነው፣ ባለቤቴ ምንድነው እያለችኝ ስለነበረ ያው እሷን አግብቶ ነው አሁን እየኖረ ያለው። ዳንኤል ሚስት ሊኖረው? እሱ በጭራሽ ሚስት ኖሮ ተረጋግቶ ሊኖር የሚችል ሰው አይደለም። ምንድነው የምትሆን? አንቺ ምንድነው የምትፈልጊው? ልቀቂኝ። ልቀቂያት እሷን።